ነበረ እና ያ ትራውማ ያጠቃኝ ነበረ ብዙ ጊዜ። ምክንያቱም ያጠቁኝ ሰዎች ስለነበሩ ሁሉም ሰው ያኔ እኔ እንትን እል ነበረ ሰጋ ነበረ ማለት ነው። በቅርቡ ግን የቅርብ ነው። ምክንያቱም የቅርብ ስላችሁ ያንንን ካጋጠመኝ በኋላ ለትንሽ ጊዜያት እንደዛ ሆኜ ነበር ከአእምሮዬ እስካጠፋው ድረስ። ምክንያቱም ለማንም ሰው አልናገርም፣ እንነቴን ማንም ሰው አልናገርም፣ ማንም ሰው አላናግርም ማለት ነው። አዲስ ሰው መተዋወቅ በጣም ከበደኝ። መተዋወቅ ስላችሁ ሰው እንደምታውቀው ማውራት ማለት ነው። ሰው እንደምታውቀው ልክ በግልጽ ማውራት ከሰው ጋር። ምክንያቱም ድክመቴን አልዋራም። ለምታውቀው ሰው ድክመት ታወራለህ፣ የሆነ ድክመት ግልጽ በግልጽ ትነግረዋለህ። እንደዛ አላደርግም ጭራሽ በፍጹም። ዝም ብዬ ግን ተጫውቼ ምናምን ግን እወጣለሁ ምናምን፣ ችግር የለውም። ተጫውተን እንትን እንለያያለን፣ እንገናኛለን፣ ችግር የለውም። ግን ያን ስጋት ስላለብኝ ማለት ብዙ ጊዜ ምን ያጋጥመኝ ነበረ፣ እኔ በተፈጥሮዬ እንትን ነኝ፣ ዝም የሚል ሰው የለም ነኝ። ግን ትንሽ ከቆየው በኋላ ከሰዎች ወይም ደግሞ ከሆነ ቦታ ላይ ወይ ከሆኑ ሰዎች ጋር ትንሽ ከቆየው ደግሞ ተጫዋች እየሆንኩ ነው የሚሄደው፣ ስለማመድ ማለት ነው። ከአካባቢ ወይም ደግሞ ከማህበረሰቡ ካደግኩበት ወይም ደግሞ ካለሁበት አካባቢ ከተለማመድኩኝ ተጫዋች እየሆንኩኝ የለመድኩ ስለሚሄድ ተጫዋችና ሳቂታ እየሆንኩ ነው የሚሄደው። ግን በጣም ደግሞ ያንን ነገር ደግሞ የሚጎዳ ጊዜ ያለ ማለት ነው። የሚጎዳ ማለት ነው። አብዛኛው ጊዜ እንደ ሳቂታ እንደ ተጫዋች ሲያውቁ ሰዎች ምን ይመስላቸዋል? ምንም ቁም ነገር እንደሌለ፣ በምንም ነገር እንደማታዝን አድርጎ ይቆጥረዋል ማለት ነው። ምንም ነገር እንኳን አዝኜ እንኳን የሚያምን ሰው አጣው ማለት ነው። በጣም አዝናለሁ አንዳንድ ጊዜ፣ ግን ሰው ያዘንክ መስሎ ምናምን አይታያቸውም ማለት ነው። እና በጣም አሳሰበኝ። ለካ እንዲህ ነው ለካ ኦኬ ብዬ እንትን አልኩኝ። በጣም ወደ መቅጣት ገባው ማለት ነው። ራስን መቅጣት አለ አይደለ? ራስን በብቸኝነትን መቅጣት ለትንሽ ጊዜያት በራሴ በጣም ተናጄ ነበረ። በጣም ለምን እኔ እንደዚህ ይሆናለሁ? ማቆም አለብኝ ብዬ አቁሜያለሁ። ለማቆም ነው እንግዲህ የቀጣሁት ራሴ ማለት ነው። በጣም እወዳቸዋለሁ ግን አላገኛቸውም። እንደዛ አይነት ነገር ማለት ነው። ስለነሱ በጣም እጨነቃለሁ ግን አልነግራቸውም። እንደምጨነቅላቸው ምናምን ሰዎች አልነግራቸውም። ግን የሆነ ሰዎች እነሱን የሚያውቋቸው ሰዎች አልደውልላቸውም። እነሱን የሚያውቋቸው ሰዎች እጠይቃለሁ። በቃ አለቀ። ምክንያቱም ወደዛ አይነት መንገድ እንዳንመለስ ማለት ነው። ወደ ሳቂታውና ተጫዋች አብርሃም ማለት ቀላጅ አብርሃም እንዳልመለስ ማለት ነው። አንዳንዱ ወሰድ ያደርገኛል። አንዳንዴ የድሮ የማውቃቸው ሰዎች ሳጋጥመኝ ወሰድ ያደርገኛል። አንዳንዴ ወደዛ ነገር ወደ ተጫዋችነት ቀላጅነትና መለስ ስላለው እንደገና ኖ እላለሁ ማለት ነው። እና ኖ ማለት ጀመርኩኝ ማለት ነው። የስ ማለት ኖ አይቻልም። የስ ማለት አይቻልም አልኩኝ። የስ ማለት በቃ ማሳቅ፣ መጫወት፣ ሁሌ በቃ መደሰት፣ ሁሌ በቃ እንትን ማለት በቃ እንደ አብኖርማል መሆን ማለት ነው። በመጫወትና በመሳቅ በመቀለድ አብኖርማል የሚባል የለም። ኖርማል ያልሆነ በቃ እንትን ያልሆነ ሰው የለም። እንደዚህ አይነት ነገር ማለት ነው። በጣም ሰዎች እንደ ሰው አይቀበሉህም ማለት ነው።
ልክ ስሜትህ ስታወጣና ልክ የሰውነት ስሜቴን ሳወጣ ልክ ወይም ስናደድ ወይም ልክ ሳዝን ያ ሰዎች ይደነግጣሉ ማለት ነው። አንተም እንደዚህ ነህ እንዴ ምናምን ብለው ድንግጥ ሲሉ በጣም እኔም ደነገጥኩኝ ማለት ነው። ያዛኔ እኔ ሰው አይደለሁ እንዴ እንዴት አላዝንም ምናምን እላለሁ። ያዛኔ ነው በጣም ውስጤ የተናደደና ውስጤ የተሰበረ ያዛኔ ነው። ባይዘው ሰዎች ደነገጡብኝ። እንዴ እኔ ስሜት የለኝም እንደሚመስላችሁ? ስሜት የሌለኝ ነው እንደሚመስላችሁ? እንዴት እኔ አላዝንም? በጣም ደነገጥኩኝና እኔ ግን እንደነሱ አልሆንኩም ማለት ነው። እንደነሱ እንዳልሆንኩ ነው የሚያስቡኝ አልኩኝና በጣም ውስጤ በቃ ጥያቄ ፈጠረብኝ ማለት ነው። እንዴት እኔ እንደዚህ ተብዬ ጠየቃለሁ አልኩኝ። አንተም እንደዚህ እንዴ አንተም ታዝናለህ ተባልኩኝ ማለት ነው። በስመ አብ ደነገጥኩኝ። በጣም ሾክ ሆንኩኝ። ሰውነቴ በቃ ንዝር አለኝ። ከዛ ኦኬ እየሄድኩ ነው ማለት ነው። ወደ አሻንጉሊት ውስጥ አኒሜሽን ያደረጉኝ ሰዎች ማለት ነው። ኦኬ እኔማ ባዘነ ቦታና ባልተረጋጋ ቦታና ሰው ደብሮ ሲያይ ደስ አይለኝም ብዬ ነው እንጂ እንደዚህ ቀላጅና ተጫዋች ወይም ደግሞ ሳቂታ የሆንኩት እንደዚህ እንደ አሻንጉሊት እንደ አኒሜሽን ሰዎች እንዲያዩ ነው እንዴ? የልጆቻቸው መጫወቻ እስኪመስላቸው ድረስ እንደዛም እንደሆናለሁ ብዬ ስሜት እንደሌለኝ ባዳ እንደሆንኩ ምንም አይነት ስሜት እንደሌለኝ እንደሆንኩ እንዲሰማቸው እንዲ ሰዎች እነዛ ምናምን አልኩኝ። ጎዳኝ፣ ያንን ነገር ጎዳኝ ማለት ነው። አልጠቀመኝም። ይዘው በጣም ማብዛቱ ማለት ነው። ለምን እንደዛ ሆንኩ ምናምን ሳይሆን ግን ለምን አበዛው ነው የኔ ሀሳብ ማለት ነው። ከገባችሁ እና ቆንኩኝ ብቻዬን ለመልመድ ብቻዬን ቤቴን ምኔን ብቻዬን ነው። ኑሮዬን ሁሉ ብቻዬን ነኝ ማለት ነው። ከማንም ጋር አልጠጋም። ከማንም ጋር በፊት በጣም ከጓደኞች ምናምን ጋር ሲሄድ የነበረውን አሁን የለም፣ አቆምኩኝ። ለምን ኖርማል እንደ ማንኛውም ሰው መሆን አለብኝ እንጂ እንደዚህ አይነት ያንን ጊዜ ነው በተደጋጋሚ ለራሴ ጊዜ ያገኘሁበት ጊዜ ነው ብዬ ነው የማስበው። በደንብ እናስብበት። በየትኛው አይነት መንገድ መሄድ እንዳለብኝ በደንብ ያሰብኩበት ነው። ግን በደንብ እንዳስብበት ደግሞ ርቄያለሁ ማለት ነው። ብዙ ጊዜ ብቻዬን አሳልፌያለሁ ማለት ነው። ብቻዬን አስቤያለሁ። ከማንኛውም ነገር ከምወደው ከነበረው ነገር ከማንኛውም ነገር ርቄያለሁ ማለት ነው። እሱ አስቡት ምን መውደድ እንዳለበት አንድ ሰው ወጣት ሆኖ ምን መውደድ እንዳለበት ማለት ነው። አስቡት። ይሄ ሱሱም ጭምሮች ማለት ነው። ሱሱን መጠጥም በሉት ሌላም ሱሶች ጭምር ማለት ነው። ከእነሱ ጋር የምወዳቸው ሱሶች ነበሩ። በጣም ሱስ ውስጥ ጋር በጣም ሀይ የሆነ እንትን ግን ከእነሱም ተለይቻለሁ ማለት ነው። ከሰው ብቻ አይደለም፣ ከቤተሰብ ከዘመድ ምናምን ብቻ አይደለም እንትን ያልኩት ማለት ነው። ንጥል ስል በቃ ከሁሉም ነው። ሱሴም በዛ የት እንደጠፋ አላውቅም ማለት ነው። በዛ እርስት አደረኩኝ። በቃ ይሄ እግዚአብሔር እንትን ነው እውነት ለመናገር እንጂ እኔ ራሱ አንዳንዴ በቃ እንዴ ነበርኩ ግን እላለሁ ማለት ነው። ተመልሼ ሳስበው ያሳስበኛል። በጣም በደንብ እንዳስብ ያደርገኛል ማለት ነው። እና ባይዘው ይሄ በሱሶች ሱስ መጠቀም እንደ ምግብ ነው። አንደኛ ነገር ምግብ በልተህ የግድ ያስፈልጋል እሱ እና የግድ ነው ግድ ያንን ነገር ካልወሰድክ ታዝናለህ፣ ትናደዳለህ፣
ትጣላለህ ማለት ነው። ትጣላለህ፣ ሰላም የለህም ማለት ነው። ሰላምህ የሚረጋጋው ሰላምህ የሚመጣው ያንን ስትወስድ ነው። ግን እኮ አራብህም እኮ ምግብ ስትበላ ራሱ ይጨምራል። ስትበላ ራሱ ልታብ ትደርሳለህ ማለት ነው። ስትበላ ምግብ በልተህ ስትበላበት ይብሳል። ይሄ ማንኛውም ሱሰኛ ሰው ያውቀዋል። ምግብ ሲበላ ማንኛውም ሰው የባሰ ሱሱ እንዲጨምር ያደርጋል። ሆርሞኑህ የሱስ ሆርሞንህን ውስጥ አምጣ አምጣ የሚልህን ነገር የባሰ ይጎላል። አእምሮህ ላይ ያጨንቃል። እንደ ጦር ነው። እንደ መድፍ እየተተኮሰ እንዳለ አስቡት። እንደሚያጭን በዚህ እንደዛ ማለት ነው። የሚነግርህ ነገር ብዙ ነው እና ወደዛ ፍለጋ ትኳትታለህ ማለት ነው። ትዋትታለህ ማለት ነው እና በየቦታው ትዞራለህ። ከማታወራው ሰው ጋር የለም። ምንም እኮ ነው በቃ ምንም ብቻ ልታወራ ትችላለህ። እነዛ ብቻቸው የሚያወሩ ሰዎች አሉ። እውነት ለመናገር ግን ለዛ ጥቅም ስትል መጀመሪያ አንደኛ ነገር ለዛ አይነት ነገር የሚያጣ ቢኖር ጥቂት ሰው ነው። ሌላ ነገር ስታደርግ ትልቅ ነገር ስታስብ በጣም ትልቅ የሆነ ነገር አስበህ ያን ነገር አደርጋለሁ ስትል ነው እንጂ ብር ምናምን የሚጠፋ የምታገኘው በጣም ሰርተህ ጥረህ ግረህ እንድታገኘው የሚያደርግህ። ለሱስ ግን በጣም ማንኛውም ሰው ራሱ ሱስ ሊጋብዝህ ይችላል። ሱሰኛ ሆነህ ማንም ሱሰኛ ደግሞ ለሱሰኛ ይተባበራል እና በዛ ምክንያት ሱስ አጣጣም እንተባበር ነበር። አሁን በሱስ የሚተባበራቸው ብዙ አይነት ሰዎች ነበሩ። ከብዙ አይነት ሀገራት ከተለያዩ ሀገሮችን የመጡ ሰዎች እኔ ከሱስ ጋር ተባብሬያለሁ አይደለ? ከእነሱ ጋር አብሬ ተጠቅሜያለሁ ማለት ነው። ያግዙኛል። እኔም ካለኝ ይሰጣቸዋለሁ፣ እነሱም ካሉ እንሰጣጣለን። ሳጣ ወደ እነሱ እሄዳለሁ፣ እኔም ካለኝ አካፍላለሁ ማለት ነው ያለኝ እና ከተለያዩ ሰው ነው ትተጋገዛለህ። ሱሰኛ ለሱሰኛ ይተጋገዛል። ግን በዛ ያህል እንትን አይደለም። የሱሰኛ ለሱሰኛ የተተጋገዘ መሆኑን ማንም እንደዛ ያለ ሱስ የሚኖር ሰው ንጹህ ነን የሚሉ ሰዎች ኖርማል ነን የሚሉ ሰዎች እንኳን እንደዛ አይደሉም። እንደዛ አይተጋገዙም። በሪል ላይፍ ስታዩት በጣም ከባድ ነው። እዛ አይነት ሰዎች በጣም ሬር ናቸው። ሱሰኛ በጣም በመተጋገዝ ሱሰኛ ለሱሰኛ እነዛ አይነት ነገር በመተጋገዝ በጣም አንደኛ ነው። ኖርማል ሰዎች እንኳን እንደዛ አያደርጉም። በዛ አይነት መንገድ እየኖሩ አይደሉም። ግን ሱሰኞች ግን ይተባበራሉ እርስ በርስ እና እንደዛ አይነት መንገድ እንኳን አላየሁም። ከዛ በኋላ በዛ አይነት መንገድና በዛ አይነት አካሄድ የሚተጋገዝ ሰው አይቼ አላውቅም። በጣም ትተጋገዛለህ። ሱስ ስለሆነ ማለት ነው። ይገባሃል ማለት ነው። ሱሰኛ ስለሆንክ ሱሰኛ እንደዛ ሆኖ እንድታይ አትፈልግም ማለት ነው። እሱም እንደዛ ነው። በጣም ስስታምና በጣም ክፉ ሰው ካልሆነ በስተቀር አንዳንድ ሰዎች ናቸው እንደዛ እንጂ ብዙ የለም። ሱሰኛ ሆኖ ሱሱን የማይረዳ የሌላ ሰውን ሱስ የማይረዳ ሰው ሱሰኛ አይባልም እና ራሱ ውጭ ነው። ከሱሰኞችን መሀል ውጭ ነው የሚያደርጉት። አይቆጥርህም ራሱ እንደዛ ካልሆንክ እና በጣም ትረዳዳለህ። በጣም ይረዳሃል። ሱሰኛ ከሆንክ ይረዳሃል እና ያካፍልሃል ማለት ነው። ሱሱ መካፈል፣ መተጋገዝ የነሱ እስኪመስልህ ድረስ ማለት ነው። በቃ የመተጋገዝም ሆነ አንድ ላይ መሆን ሼር ማድረግ በጣም የራስህ በቃ ማንነትህ እስኪመስልህ ድረስ ነው የምትይዘው ማለት ነው።
ከዛ ወደ ሌላ ቦታ ወደ ሌላ ዓለም ሂደ ስትሄድ ደግሞ ትንሽ የራሴ ነው ይሄ የራሴ ነው ይሄ የራሴ ነው የሚል አይነት አስተሳሰብ ስትቀላቀል ደግሞ በጣም ትደነግጥና በጣም ራስን ታገላለህ ማለት ነው። በጣም ወደ እንዴ ለምን ሱሰኛ አልሆንም ለምን ሱስ ተውኩት እስክትል እንድትል ራሱ የሚገፋፋ ዓለም ማለት ነው ትሄዳለህ ማለት ነው። በቃ ሁሉም የራሳቸው ነው የሚመስላቸው፣ ሁሉም የራሳቸው አድርገው ይቆጥሩታል። እና አንድ ነገር ነካ ካረግ ያው በሌላ ዓለም የለመድከው ነው። በሱስ እንዳንተ የመሰሉ ሰዎች በጣም የሚተባበሩ አይነት ሰዎች የለመድኩት ነኝ። አሁን ሂጄ በሆነ መንደር ላይ ሂጄ ማንም ሳልጠይቅ ሳነሳ ብዙ ሰው ይናደዳል ማለት ነው። እና ደነገጥኩኝ በጣም እኔ ነበርኩበት ለካ ዓለም እንደዚህ ነበር እንዴ ምናምን በቃ ቆሜ አሰብኩኝ ማለት ነው። እና እኔ መሰለኝ ሌላ ነው። እኔ ይመስለኝ የነበረው ያንን ህይወት በሁሉም ነገር እንደ ማንኛውም ነገር ሲሪየስ ነው ኖርማል ነው ብለህ ነው የምታስበው። ግን አይደለም። እነዛ ሱስ የማይጠቀሙ ሰዎች በጣም የራሴ የሚሉ ነገር የሚሉትን የራሳቸው ለመያዝ የሆነ ነገር የራሳቸው የማድረግ ፍላጎት አላቸው፣ ጉጉት አላቸው እና የራሳቸው የማድረግ እንትን አላቸው እና ራሳቸው በጣም ይወዳሉ። እና እንደዚህ ማለት ደነገጥኩኝ እኔ በቃ በጣም ደነገጥኩኝ እንጂ እግዚአብሔር ሆይ እንደዚህ ያለ እንዴ! በጣም ይሄ የራስ አንድ ነገር የራስህን ለማድረግ እስከዚህ ደረጃ እስከዚህ ጥግ ጨዋታ ብዙ ጌም አለ ማለት ነው። ብዙ ጌም ይጫወታሉ ማለት ነው። ማለት ጌም ስላቸው ፕሌየር ይሆናሉ ማለት ነው። ዝም ብሎ ፕሌየር ማለት በምናስረዳችሁ በአማርኛ ይሄ ብልጣብልጥ የለም ብልጣብልጥ የሚጫወት የሆነ ነገር አንድ ነገር ካየ ወደ ጥቅሙ የሚያዘወር ማለት ነው። ሰው ወደ ራሱ የሚያዘወር ያንተ የሆነውን ነገር እንዴት ይሄንን ነገር አዙሬ ወደ ራሴ እንዴት አደርገዋለሁ ብሎ የሚያስብ አይነት ሰው ማለት ነው። እየተማርኩኝ ሄድኩ እንደዛ አይነት ነገር እየተማርኩኝ ራሱ ልማር ነው ከነሱ ከዛ ዓለም ወጥቻለሁ። ከሱስ እዛ ዓለም ላይ ነኝ፣ ግን እንደዛ ልማር ነው። በጣም ከበደኝ ለመማር እንደዛ አይነት ነገር እንደዛ አይነት ነገር አሁን እንደዛ አይነት ህይወት ስቀላቀል ለነሱ ለዚህ ዓለም አሁን ከዛ ዓለም ወጥቼ ሱስ ሁሉም ትቼ ስቀላቀል እንደዛ አይነት ህይወት የሚኖሩ ሰዎች በጣም ነቄ ናቸው፣ በጣም አዋቂ ናቸው፣ በጣም አሪፍ ናቸው ተብለው የሚደነቁ ሰዎች ናቸው። እና ይሄ መንገድ በጣም ግን የስስታም መንገድ ነው። ግን ሀብቴ ሊኖር ይችላል፣ የራስህ የምትለው ነገር አለ። እንደዚህ አይነት ሰው ካልሆንክ ግን ምስኪን ነው፣ ደሃ ነው፣ ምንም አያውቅም፣ የዋህ ነው የምትባለው። ብዙ ክሬዲት አይሰጥህም። ብዙ ነገር ያደረግ ሰው ብትሆንም ግን ብዙ ነገር እንደ ሰው የማያዩ ሰዎች ራሱ አሉ ማለት ነው። በጣም የሚያናንቁ ማለት ነው። ያንን አካሄድ የሚያናንቁ ይሄ እኮ ምን ያደርግልሃል ይሄ እንደዚህ አይነት ህይወት የሚሉ ናቸው ማለት ነው። ለምን እንደዚህ ታደርጋለህ የሚሉ ማለት ነው። ራሱ የሚነግሩ ሰዎች ብዙ የዋህ አትሆን፣ ብዙ ደግ አትሆን ይሉሃል ማለት ነው። የሆነ ነገር ስታደርግ ሲያዩ የዋህ ነው ይላሉ። ስድብ ነው ግን ይሄ በእነሱ ግን በአሽሙር እየሰደቡ ነው ማለት ነው። ማን ስጣለ? ለምን እንደዚህ አይነት ህይወት ትኖራለህ? ማን ሼር ህይወት ኖራለህ ይላሉ ማለት ነው። እና ሀብት መሰብሰብ ነው። ሰብሰብ አድርጎ
እንደዛ እያደረጉ ማለት ነው። ሰብሰብ አድርጎ ሰው እየተጠማ እየተራበ እያዩ ማለት ነው። እያየ የተጠማ የተራበ ወድቆ በጎዳና ላይ ያየኸው ሰው አንተ ትሰበስባለህ ማለት ነው። እንደዛ አይነት ህይወት ማለት ነው ይኖራልና አይቼ ገርሞኝ ተደንቄ ከዛ በኋላ በቃ አማራጩ ያንን ነገር ማድረግ ነው። ምንም ሌላ አማራጭ የለም። ሰው የራሱ ጉዳይ ነው የሚልህ የራሳቸው ጉዳይ ምን አገባኝ እኔ አንተ ህይወትህን አትኖርም እንዴ እነዚህ ከምታደርግ ይሉሃል ማለት። ስለዛ መጨነቅ የለብህም። ምን አገባ አሊያም እንደዛ ነገር አግዛለሁ ምናምን ምትል ከሆነ ደግሞ ክፍያ አለህ። በፐርሰንቴጅ እንደምታውቁት ታውቁታላችሁ። በፐርሰንቴጅ ትወስዳለህ ማለት ነው። እነሱ ያግዛለሁ እያልክ ትሰራለህ ማለት ነው። ስራ ነው። የተቸገሩትን ነገር ማድረግ በሼሪንግ መኖር ከነሱ ሰዎች ጋር መኖር እየኖርክ ያለኸው ለጥቅምህ ነው እንጂ ወደሃቸው ወይም ደግሞ አስበህላቸው ምናምን መሆን የለበትም። እንደዛ አይነት ህይወት ነው ያለው ማለት ነው። በጣም ደስ ያስደነግጣል ማለት ነው። በተቸገሩ በተራቡ ሰዎች፣ በተጨነቁ ሰዎች፣ ጎዳና በወጡ ሰዎች መስራት ማለት ነው። በእነሱ ላይ ብር መሰብሰብ መስራት ማለት ነው። እንደዛም አለ ይደረጋል። እነሱ ቪዲዮ እየሰራህ ምናምን የሆነ በሱስ ላይ ተጎሳቁለ ምናምን ሲያዩ ቪዲዮ ቀርጾ ምናምን ወደሚመለከተው አካል ወደ ታላላቅ ወደ ሀብታሞች ወደ እናግዛለን ወደሚሉ ሰዎች ገንዘብ ያላቸው ሰዎች ታዋቂዎች ሊሆኑ ይችላሉ። ወይም የሆነ ኦርጋናይዜሽን ወይም የሆነ እናግዛለን በሚሉ ግሩፕ ላይ ይላካል ወደ አንተ ወደማያውቁ ማለት ነው። ከዛ አንተ እነዛ አያገኙም። እነዚህ ብቻ ደግ ናቸው መልካም ነገር የሚያደርጉ ናቸው በሚል ነገር የሚታወቁ ሰዎች ናቸው። ትንሽ ነገር ነው ግን የሚያደርጉላቸው ሄደው የሆነ ነገር የሆነ አንድ ሞርኒንግ ወይም ደግሞ በሆነ ሰዓት ላይ ምግብ ሂዶ ያደርሳሉ። ከዛ በኋላ ተመልሶ አይመጡም። ግን ብር ይሰሩበታል። የሆነ ቲሸርት አምጥቶ ያድላሉ። ከዛ እንደዚህ ያደረግን ብለው ቪዲዮ ይቀርጻሉ፣ ይቆርጹሃል። ከዛ ከነሱ እኮ እንደዚህ ብለን እኮ ጊዜ ያሳለፍን ብለው የቆረጹትን ቪዲዮ ያሳልፉታል። ከዛ እነሱ ብዙ ገንዘብ ነው እነሱ ይወርዳላቸው። በየጊዜው በየወሩ በየሳምንቱ ነው ወደ ሰው ዶኔት የሚያደርገው ማለት ነው። ለነሱ ግን በአንተ ነው። በተቸገሩ ሰዎች ነው እንዳንተ ያሉ በተቸገሩ ሰዎች በዙሪያ ያሉ ሰዎች ናቸው እንደዛ የሚያደርጉት። እና በጣም ገረመኝ። አሊያም እንደዛ ማድረግ ያለብህን እንደ ሞኝ ነው የሚቆጥሩ ማለት ነው። እና እንደዛ የሚያደርጉ ሰዎች ራሱ እንደ ሞኝ ነው የሚቆጠሩት ማለት ነው። ዝም ብለው እነዚህ ናቸው ተብለው ይታማሉ ምናምን ማለት ነው። የበለጠ እንኳን የሚያመሰግነው እንኳን የለም። የሚያማህ እንዶ ያለ ስምህ የሚሰጥህ ነው። በጣም ደግና የዋህ ቅን ሰው ከሆንክ የምታግዝ ሰዎችን የምታግዝ ከሆንክ ያለ ስምህ ስም ይሰጠዋል። ለምን እንደዛ አይነት ነገር እንዲኖር አይፈልጉም እነዚህ አይነት ሰዎች። ስለዚህ ምን ይላሉ? እንደዛ አይነት ሰዎች ካለ ለጥቅም የማይሰራ የሆነ የዋህ ነኝ ደግ ነኝ ብሎ እኔ ጻድቅ ነኝ ሊል እኛን የበለጠን እንዲመስል የሚፈልግ ሰው ካለ ይጥፋ ይሙትም ብሎ የሚፈርዱ አሉ። እስከ ሞት የሚፈርዱ አሉ ለደግ ሰው ለመልካም ሰው። ምክንያቱም እኛ እንደሚበልጠን እያሳየ ነው። አውቆን እኛን እነዚህ ስስታም ናቸው እንዲያስብለን ፈልጎ ነው ብሎ ዓለሙ ያስባል። በዙሪያችን ያሉ ሰዎች እንደዛ ያስባሉ። መልካም ነገር ስናደርግ ይቃወሙናል ማለት ነው። እንደዛ ነው ያየሁት እኔ በህይወቴ ያጋጠመኝና የሰማሁት በአይኔ ያየሁት ነው የምናገረው። እና ብዙ አይነት ሰዎች አይቻለሁ። የዋህ ሆነው ቅን ሆነው ግን የሚያሳድዷቸው ሰዎች ለምን እኛ እንደዚህ ያደረግን እንዴት እሱ እንደዚህ በነፃ እንዴት ይሰራል ተብለው ማለት ነው። በነፃ እንዴት ያግሳል? እኛ እንደዚህ እያደረግን እኛን በህዝብ በዓለም ፊት እንዲያዋርደን እኮ ነው። እኛ ለመዋረድ እኮ ነው። ይሄን ባታሰው ያላሰብከው ማለት ያላሰበው ያ ሰው እንትን ይፈጥራሉ ማለት ነው። ፈጠራ ፈጥሮ
ሰውን ሰብስቦ ምናምን እንዲህ ያደርጉ። ብዙ ሰው ነው እንደዚያ የሚያደርገው። ያንን ሰው ሰብስበው እንትን ያደርጋሉ፣ ይቀጠቅጡሃል ማለት ነው። ማለት በተለያዩ መንገድ ነው መጥተው ፊዚክሊ ባይቀጠቅጡህም ግን ያለ ስም በመስጠት ያለ ነገር መስጠት ሰዎችን እንትን አሳምነው አንተ ባላደረግከው መንገድ በመክሰስ በማሳሰር ድረስ ይደርሳሉ። ለዚህ አይነት ሰዎች እንጀራቸው ነው ይሄንን ነገር እና እኔ ወደዚያ ዓለም ለመቀላቀል በጣም ይከብደኛል ማለት ነው በሆነ ሰዓት ላይ። ከዛ በኋላ ኦኬ ገባኝ። ምንድን ነው ማለት ነው የገባኝ ነገር ምንድን ነው? በአጭሩ ነገሮችን ቀለል ማድረግ፣ በቃ ይሄን የገባኝ። ነገሮችን ቀለል አድርግ፣ በቃ እንዴ ቀለል አድርገው፣ እንዴ ያካበድክ እኮ በቃ በጣም አይነት ነገር ነው። እና እንደዛ የማያደርጉ በጣም ጨዋ ናቸው የሚባሉ ሰዎችንም እንኳን እንደዛ ይለዋል። እንዴት እንደዚህ በጣም ታከብደዋለህ? እንዴት እንደዚህ በጣም ታስባለህ? እንዴ ቀለል አድርግ እንጂ፣ ቀለል በል፣ ትንሽ ነገሮችን ቀለል አድርገው። እንዴ አንዳንዴ እኮ ያጋጥማል እኮ ሰው እኮ ነህ ምናምን የሚል ነገር አለ። ኦኬ ይሄን ነገር ከሆነ ምንድን ነው በዚህ መንገድ እንነጋገር፣ በዚህ መንገድ እንሄድ ካልን ከጊዜ ወደ ጊዜ እንደዛ ቀለል እያደረግከው መንገዱ ወደዛ ነው። ቀለል ሲል ትንሽ ሲፈታ ትንሽ የተጠጋ ነው የምትሄደው። ቀለል ይላል የተጠጋ ካላ ወደዛ ጠርተህ ጥርት ያለ ወደዛ ጠርቶ ለራስህም እስኪታይ ነው እንጂ እያደረግከው እኮ ነው። ቀለል እያደረግ ወደዛ ትጠጋለህ፣ ወደዛ ትጸራለህ ማለት ነው። ትጠራለህ ወደ እነሱ ማለት ነው። ከዛ ደግሞ ወደ መመሳሰል የሚባል ነገር አለ ደግሞ። ይሄ ደግሞ በጣም ይጎዳል ማለት ነው። ተመሳሰል የሚለውን ነገር በቃ በተገኘበትና ባለህበት ቦታ ላይ ያለውን ነገር ያለውን ኢንቫይሮንመንት ሁን ነው በቃ ሁን። እንደዛ አይነት ሰዎች ሁን። እዛ ያሉ ምንም አይነት ማንነት ሊኖራቸው ይችላል፣ ምንም በሉት፣ ከእነሱ ጋር ተመሳሰል ነው እና እኔ ደግሞ አልችልም እንደዛ አይነት መሆን እና በቃ ከዛ ኢንቫይሮንመንት ላይ መጣላት ነው በቃ። ሁን አልሆንም እኮ ነው ከእነሱ ጋር ግብግብ። በቃ እንደኛ መሆን አለብህ። እኛ ቦታ ላይ መጥተህ እንዴት እንደዚህ ትሆናለህ? እኛ ቦታ ላይ እንዴት መጥተህ እንደዚህ አይነት ነገር እንዴት ትለናለህ? እኛ ቦታ ላይ እየኖርክ እኛ ሀገር ላይ እኛ ከተማ ላይ እየኖርክ እንዴት እንደዚህ ትለናለህ ብሎ በቃ እኔ ደግሞ እንዴት እኔ መብት የለኝም እንዴ? ስለ መብት ይናገራል? ስለ መብት ያውቃሉ እንዴ? እነዚህ ስለ መብት ያውቃሉ እንዴ? ከኔ ጋር ስለ መብት ደግሞ ከኔ ጋር ሊከራከር እንዴት እንደዚህ ትለኛላችሁ? እኔስ ሰው አይደለሁም እንዴ? እንዴት መብት አላውቅም ብሎ በቃ ከእነሱ ጋር ማለት ነው። እንዴት አንተ እንዴት እንደዚህ መብት ትላለህ? እንዴት ስለ መብት ታወራለህ? ስለ መብት እኮ እያወራ ነው ተብሎ እንዴት አላወራም ስለ መብት? እኔ የመናገር መብት የለኝም ማለት ነው። እኔ እንደዚህ የፈለኩትን ነገር መሆን አልችልም ማለት ነው። በቃ አትናገር እኮ ነው። በቃ ለምን እንደዚህ ብለህ ትናገረናለህ አንተ? እኛ ቦታ ላይ እኛ አካባቢ ላይ እኛ ሰፈር ላይ እየኖርክ እኛ ሀገር ላይ እየኖርክ በዛ እንዳትለኝ ማለት ነው። አታውቀኝም ማለት ነው። አታውቀኝም ለካ አታውቀኝም፣ ሌላ ነገር ነው ያለ አንተ ተነገረህ ሌላ ነው ብዬ በውስጤ በልቤ ላይ እንደዛ አስባለሁ ማለት ነው። እና ወደ መሳቅ ላይ ያደርሰኛል። ግን አታደርግም። ግን
አታውቅኝም ማለት ነው ብዬ ውስጤ በቃ ፍልሚያ ነው። በቃ እኛ ምሰል የሚል ነገር አለ። ተመሳሰል ደግሞ የሚልህ ደግሞ አለ። የራስ ሰው ሆኖ ራሱ ለምን አተመሳሰልም? ለምን ዝም ለምን አትላቸውም? ለምን በቃ ተው በቃ ምናምን የሚልህ ደግሞ ሰው አለ። አትንገራቸው፣ በቃ ተዋቸው። በቃ የሚፈሩ እንዲፈሩ እንደዛ እያደረጉ መሆናቸውን እያወቁ እንዲፈሩ የሚፈልጉ ማለት ነው። ለነሱ የሚያጎበድዱ ማለት ነው። እና ያጋጥመኛል እንደዛ አይነት ነገር እኔ ለእነሱ የሚከራከሩላቸው አንተ የተጣሉና አንተ የጠሉ ሰዎች እኔ የጠሉትና እኔ የተከራከሩ ሰዎች ከኔ ጋር የተከራከሩና በማይሆን ነገር እኮ ነው። ከኔ ጋር እኔን የጠሉኝ ሰዎች ለነሱ የተከራከሩ ከኔ ጋር ሆኖ ለነሱ የተከራከሩ ሰዎች አጋጥመውኛል። ለካ እነዚህ እኮ እየሰለሉኝ ነበር ለካ ምናምን ነቃው ማለት ነው። ለካ እያቀባበሉ ነበረ። ለካ ግን አጋለጡ፣ ራሳቸውን አጋለጡ። ሆነ አጋጣሚ ላይ እኔም በጣም በቃ ቀጥተኛ ስለሆንኩኝ በረገድኳቸው ማለት ነው። ውስጣቸው ተናዶ ሆነ ተበሳጭቶ ምናምን እንዲናገሩ ምናምን አደርጋለሁ። ብዙ ጊዜ እንደዛ ባህሪ ያለኝ ዝም ብዬ በቃ እንደ ግድ የለሽ ዝም ብዬ አወራና ከዛ የልባቸውን ነገር ከዛ ግንፍል ብሎ ይመጣሉ። ከዛ ሁሉም ነገር ተደባለቀ አይደለ እንዲህ እኮ ምናምን ይላሉ። አዎ እንደዛ እኔ እኮ ይህን ባህሪ እኮ ነው ያወቅኩት ምናምን ይላሉ። ለምን በቃ ሰው እንደዛ ሲያደርግ በጣም ያናድዳል። ያናድደኛል፣ በጣም ያናድደኝ ነበረ። ብዙ ነገር እንደዛ አጋጥሞኛል። ብዙ አይነት ሰዎች እንደዛ አጋጥሞኛል። ለዛም ነው እኮ ማላምነው ሰውን ከራስህ ጋር ቁጭ ብሎ እየኖረ ከአንተ ጋር እየዞረ ጓደኛ ሊሆን ይችላል እየዞረ ከአንተ ጋር የሌሎች ሰዎች ነገር እንትን ሲነሳ ይሰማዋል። በቃ ለምን እንደዚህ ታለ ምናምን ይላሉ ማለት ነው። ለካ ልባቸው ከሌላ ሰው ነው፣ ግን አንተ እዚህ እየተማሩብህ ነው ማለት ነው። እዚህ ጋር እኔን የተማሩብኝ ነው፣ ለሌላ ደግሞ አሳልፈው ሊሰጡኝ ነው። ቀንን እየጠበቁ ነው። እኔ አላቅም። እግዚአብሔር ረድቶኝ ከዚህ ማወጣኝ እላቸዋለሁ ማለት ነው። ለሌላ ሰው ሊሰጡኝ፣ ለሌላ አሳልፈው ሊሰጡኝ ነቃሁ። ከዛ ሙሉ በሙሉ አሁን ትዝ አይለኝም። አሁን ለምን አንደኛ ነገር ሱሱም ምኑም ላደርገው እያደረግኩት የነበርኩትን እነዚህ አይነት ሰዎች ያሉበት ነው። ገብቷችኋል? ብዙ አይነት ሰው ነው የምታገኘው እዛ እንትን ላይ የሚመሳሰልም አለ። ሱሰኛ የሚመስል ያደረግከውን የሚያደርግ ምናምን፣ ግን እንደዛ ግን አይደለም። ለመመሳሰል ብሎ ነው የሚመጣው፣ ግን እንደዛ ያደርግሃል ማለት ነው። ሰው ከሰው ጋር የሚያጣላ፣ ጓደኛህን እንድታጣው የሚያደርግ፣ ጓደኛህንም ከጓደኛህ ላይ የሚለይ ማለት ነው። ከምትወዳቸው ሰዎች ጋር የሚለያዩ ማለት ነው። ጭራሽ እንድትጠፋ ነው መንገዱ ማለት ነው። ግን አልሆነም። ያው የኖርን ነው፣ እግዚአብሔር ፈቅዶልን የኖርን ነው። በሰው ግን አይደለም፣ በእግዚአብሔር ነው። እግዚአብሔር ይመስገን፣ በእግዚአብሔር ፍቃድ ነው። ክብሩ ይስፋ፣ ተመስገን።